ጌታ ሆይ አሁን ያንተን ፊት እንፈልጋለን። ልክ እንደ ጳውሎስ ጌታ ሆይ ልክ እንደ ሐዋርያው ጳውሎስ እንደደረስክለት ነፃ እንዳወጣኸው እንደጎበኘኸው ክፉ ሊያደርግብህ የሚነሳብህ የለምና ትፍራ እንዳልከው አሁንም ጌታ ሆይ በሰጉበት ጉዳይ ላይ ጥያቄ በሆነባቸው ጉዳይ ላይ ድምጽህን እንድትልክ ያንተ ድምጽ ሲያጽናና አይቻለሁ። ያንተ ድምጽ ሞትን ወደ ሕይወት ሲቀይር አይቻለሁ። እግዚአብሔር ሆይ ያንተ ድምጽ ያዘኑትን ሲያጽናና አይቻለሁ። እግዚአብሔር ሆይ ሂድ፣ አሁን ወደ ቤታቸው ግባ፣ ታምራት ልታደርግ ሂድ፣ ልታጽናና ሂድ፣ ልትባርካቸው ሂድ። መንፈስ ቅዱስ በዚህ ሰዓት ይህንን ጸሎት እየሰሙ ያሉ ድካም ውስጥ ሆነው እየሰሙ ያሉ ጌታ ሆይ እንድትረዳቸው ያንተ የትንሣኤ መንፈስ ወደ ቤታቸው እንዲገባ እግዚአብሔር ሆይ ከዚህ ሰዓት ጀምሮ ጸልያለሁ። ታሪካቸው ይቀየር። በሌሊት በማለዳም በቀንም የሚጸልዩ ያንተን ፊት የሚፈልጉ እግዚአብሔር ሆይ አንተን ብለዋልና ተገኘላቸው። እግዚአብሔር ሆይ ከመንገዳቸው ላይ ጠላቶቻቸውን አንሳ። እግዚአብሔር ሆይ አንተ ከተናገርከው ስፍራ እንዲደርሱ በኢየሱስ ክርስቶስ ስም ጸልያለሁ። ክፉ ይነሳ ከመንገዳቸው፣ ደጋሚዎች ይነሱ። ጨለማ፣ የትኛውም አለመከናወን እግዚአብሔር ሆይ የትኛውም ተግዳሮት ከነሱ መንገድ ላይ ይነሳ። አልፈው እንዲሄዱ፣ ጨለማን አልፈው እንዲሄዱ፣ በሽታን አልፈው እንዲሄዱ፣ ወሬን አልፈው እንዲሄዱ፣ ሐሜተኞችን አልፈው እንዲሄዱ አንተ ኃይል እንድትለቅላቸው ጸልያለሁ። አንተ ጉልበት እንድትሆናቸው ጸልያለሁ። እግዚአብሔር ሆይ የተናገርከውን የተስፋ ቃል በእነሱ ላይ እንድትፈጽም፣ ወደ ኋላ እንዳይሄዱ፣ ጠላት እንዳይጎትታቸው እግዚአብሔር እጃቸውን ይዘህ እንድትመራ በጌታ በኢየሱስ ስም ጸልያለሁ። ይህንን ጸሎት የሚሰሙ ኢትዮጵያም ከኢትዮጵያም ውጭ ያሉ ወዳጆቼን እግዚአብሔር ሆይ እጅ እንድትረዳ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የእንባ ምዕራፋቸው ይዘጋ፣ የለቅሶ ምዕራፋቸው ይዘጋ። ሐናም ሐዘንተኛ መስሎ አልታየም ፊቷ ተብሎ እንደተጻፈ እግዚአብሔር ሆይ ጸሎቷን እንደሰማ ከድግግሞሽ ሕይወት እና ጥያቄ እንደገላገልካት ዛሬም ይህንን ጸሎት ለሚሰሙ ወዳጆቼ ከድግግሞሽ ሕይወት፣ ከዕዳ ሕይወት፣ ከበሽታ ሕይወት፣ ከመንከራተት ሕይወት ነፃ እንድታወጣቸው ጸልያለሁ። እግዚአብሔር ሆይ አንተን በነፃነት የሚያመልኩበትን ነገር እንድትሰጣቸው በጌታ በኢየሱስ ስም ጸልያለሁ። የትኛውም ጥያቄ ከነሱ ላይ እንዲሻር አንተ እጅህን እንድትዘረጋላቸው አለው እንድትላቸው እግዚአብሔር ሆይ በሚሄዱበት ስፍራ ሁሉ መከናወን እንድታደርግላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አለህ አንተ ጌታ ሆይ በዙፋን አለህ፣ ትመለከታለህ፣ ታያለህ። እግዚአብሔር ሆይ እንዴት እንደሚገቡ እንዴት እንደሚወጡ አንተ ትመለከታቸዋለህ። ከዚህ ሰዓት ጀምሮ እጅህን እንድትልክ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በቃ ጌታ ሆይ ደጋግመው ጸልየዋል፣ ደጋግመው ፊትህን ፈልገዋል። አሁን መልስ ነው የሚያስፈልጋቸው። አሁን ጌታ ሆይ የሚበላ የተስፋ ቃል ነው የሚያስፈልጋቸው። ከዚህ በኋላ ጌታ ሆይ በቃ እንድትል የነሱን የመከራ ምዕራፍ፣ በቃ እንድትል የነሱን የችግር ምዕራፍ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በሕይወታቸው ላይ ታቀደ ክፉ በስራቸው ላይ በትዳራቸው ላይ እግዚአብሔር ሆይ በጀመሩት ቢዝነስ ላይ በአገልግሎታቸው ላይ በጤንነታቸው ላይ የተወረወረ ክፉ የተወረወረ ቀስት ፕሮግራም የተደረገ በጌታ በኢየሱስ ክርስቶስ ስም እንዲከሽፍ ጸልያለሁ። ድምጽህን ላክ ጌታ ሆይ ላክ ወደኛ ሕይወት። ጳውሎስ ጋር እንደመጣ በሌሊት ራእይ እንደተናገርከው ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳልከው እግዚአብሔር ሆይ ና ወደኛ ሕይወት ድምጽህን ላክ። በሥራ ጉዳይ ላይ ድምጽህን ላክ። በትዳር ጉዳይ ላይ ድምጽህን ላክ። በአገልግሎት ጉዳይ ላይ ድምጽህን ላክ።
በጤናችን ጉዳይ ላይ ድምጽህን ላክ። በቤተሰባችን ጉዳይ ላይ ድምጽህን ላክ ጌታ ሆይ ያንተን ድምጽ እንፈልጋለን። ያንተን ምሪት እንፈልጋለን። ያንተን ቃል እንፈልጋለን። እግዚአብሔር ሆይ አንተ ከተናገርክ ጨለማ ይሻራል። አንተ ከተናገርክ ሞት ወደ ሕይወት ይቀየራል። ና ጌታ ሆይ በሰጉበት ጉዳይ ላይ ባዘኑበት ጉዳይ ላይ ድምጽህን እንድትልክ ጸልያለሁ። ድምጽህን እንድትልክ ጸልያለሁ። እንዳንተ ያለ ማንም የለም። አንተ ስትናገር ጨለማ ይገፈፋል። አንተ ስትናገር በሽታ ይገፈፋል። አንተ ስትናገር ድህነት ይገፈፋል። አንተ ስትናገር እርግማን ይገፈፋል። ካንተ የሚወጣው ቃል ሕይወት ነው። ካንተ የሚወጣው ቃል ጌታዬ መልካም ነው። እግዚአብሔር ሆይ ያንን እንፈልጋለን። በኃይል እንድትጎበኘን እጅን እንድትልክልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ለኛ እንዳንተ ያለ የለም። አንተ መልካም አባት ነህ። አንተ ቸር አባት ነህ። ና ወደ ሕይወታቸው ታሪካቸውን ልትቀይር እንባቸውን ልታብስ በጌታ በኢየሱስ ክርስቶስ ስም እንድትገለጥ ጸልያለሁ። እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳልከው ሐዋርያው ጳውሎስን አሁንም እግዚአብሔር ሆይ ድምጽህን እንድትላክላቸው አትፍሩ እንድትል መንገድ እንድታሳያቸው ከነሱ ላይ እግዚአብሔር ሆይ መንከራተትን እንድትሰብር በሽታን እንድታነሳ ድህነትን እንድታነሳ የሰውን ፊት እግዚአብሔር እንዳያዩ አዲስ ምዕራፍ እንድትከፍትላቸው በኢየሱስ ክርስቶስ ስም ጸልያለሁ። ክፉ አይሰራባችሁም፣ እርግማን አይሰራባችሁም አለ እግዚአብሔር። ነፃ ያወጣችሁ በኢየሱስ ደም የጠራችሁ የቀደሳችሁ እግዚአብሔር አለ። አብ አባት ከናንተ ጋር ነው። የክፉ ኃይል አይሰለጥንባችሁ፣ የክፉ ፕሮግራም አይሰለጥንባችሁ። እርሱ እግዚአብሔር ከናንተ ጋር አለ። እርሱ እግዚአብሔር ከናንተ ጋር አለ። እጁን ይዘረጋላችኋል፣ ክንዱን ይዘረጋላችኋል። ጨለማ ከዚህ በኋላ ድል ፈንታ በእናንተ ላይ የለውም። አምላኬ እግዚአብሔር ጨለማን ከናንተ ሕይወት ላይ ያነሳል። እግዚአብሔር አምላክ ሌሊታችሁን እንዲባርክ ጸልያለሁ። ምሽታችሁን እንዲባርክ ጸልያለሁ። ቀናችሁን እንዲባርክ ጸልያለሁ። የትኛውም የተነሳባችሁን ተግዳሮት ጸጥ ያድርግላችሁ። የተነሳባችሁን አዋጅ ሁሉ ጸጥ ያድርግላችሁ። ከዚህ ሰዓት ጀምሮ አምላኬ እግዚአብሔር በነገር ሁሉ ጉልበት ይሆናችሁ፣ በነገር ሁሉ አቅም ይሆናችሁ። ጠላቶቻችሁ እያዩ እግዚአብሔር አምላክ የሞገስን ቅባት ይቀባችሁ። እግዚአብሔር የእጆቻችሁን ሥራ በኃይል ይባርከው። ተነስታችሁ ስትሄዱ እግዚአብሔር አብሮ ይራመድ ከናንተ ጋር። ስትሰሩ እግዚአብሔር አብሮ ከናንተ ጋር ይስራ። ስትንቀሳቀሱ እግዚአብሔር ከናንተ ጋር ይንቀሳቀስ። ሞገስን በላያችሁ ላይ በኃይል ይጨምር። ድልን በላያችሁ ላይ በኃይል ይጨምር። ተሰሚነትን በላያችሁ ላይ ይጨምር። ዶክመንታችሁ ተቀባይነት ያገኝ። የጀመራችሁት ሥራ በኃይል ይትረፍረፍ። በጌታ በኢየሱስ ስም በሥራ እጦት ውስጥ ያላችሁ እግዚአብሔር አለ። በቅርቡ ይጎበኛችኋል። በቅርቡ ያስቃችኋል። በቅርቡ እንደሌላ ሰው ትጎበኛላችሁ። አምላኬ እግዚአብሔር ረዳኝ ብላችሁ ትመሰክራላችሁ። አምላኬ እግዚአብሔር ጎበኘኝ ብላችሁ ትመሰክራላችሁ። አለ የናንተ ቀን፣ አለ የምስጋና ቀን፣ አለ የባርኮት ቀን፣ አለ እግዚአብሔር አደረገልኝ የምትሉበት ቀን፣ አለ ጎበኘኝ እኮ የምትሉበት ቀን፣ እግዚአብሔርን የምታመሰግኑበት ቀን፣ ለሰዎች የተደረገላችሁን የምታወሩበት ቀን ፈጠነላችሁ በጌታ በኢየሱስ ክርስቶስ ስም። ፈጠነላችሁ በጌታ በኢየሱስ ክርስቶስ ስም። ጠላቶቻችሁ እስኪገረሙ ድረስ እንዴት ሊሆንላቸው ቻለ? እንዴት ሊሆንላት ቻለ? እንዴት ሊሆንለት ቻለ የሚያስብል የእግዚአብሔር እጅ በእናንተ ላይ ይገለጣል። አለ እግዚአብሔር ሊረዳችሁ አለ፣ ሊያግዛችሁ አለ። አልረሳችሁም፣ አልተዋችሁም ወዳጆቼ። በተለያየ ስብራት ውስጥ ያላችሁ፣ የተረሳችሁ፣ የተከዳችሁ፣ በቅርብ ሰው የተሰበራችሁ፣ የጠላት ጥቃት ውስጥ ያላችሁ ሰዎች እግዚአብሔር አለ። የናዝሬቱ ኢየሱስ አለ። የተሰበሩትን የሚጠግን፣
ያዘኑትን የሚያጽናና የተከዱትን ደግሞ እንደገና የሚሸላልም እግዚአብሔር አለ። እድል የሚሰጥ ሞገስን የሚጨምር ከጉድጓድ የሚያወጣ አዲስ በር የሚከፍት ባዶ የነበረን ሰው ሰጪ የሚያደርግ እግዚአብሔር አለ። ወደ እርሱ ጩኹ፣ ወደ እርሱ ጩኹ። እርሱ ጸሎታችንን ይሰማል። እርሱ ጸሎታችንን ይመልሳል። እንደ እግዚአብሔር ያለ ማንም የለም። ለኛ እግዚአብሔር ቸር ነው። ለኛ እግዚአብሔር መልካም ነው። ወዳጆች አመስግኑ። ብዙ ተደርጎልናል። ክፉ በእኛ ላይ ኃይል ስለሌለው ሳይሆን እግዚአብሔር ኃይሉን ሰብሮት ነው እንጂ ክፉ ብዙ ታቅዶብን ነበር። ጨለማ ብዙ አቅዶብን ነበር። ክፉዎች ብዙ አቅደውብን ነበር። እግዚአብሔር ግን ረዳን። እግዚአብሔር ግን አስመለጠን። እግዚአብሔር ግን አሻገረን። እንደ ጠላት ሐሳብ አልሆነም። ዳዊት ሲናገር እንደዚህ አለ፣ ጠላቴ እልል አይልብኝምና እንደ ወደድከኝ በዚያ አወቅሁ አለ። ጠላት እልል አይልባችሁም። ጠላት የእናንተን ውድቀት አይሰማም። ጠላት የእናንተን ሽንፈት ሰምቶ እልል አይልም። ጠላት የእናንተን መክሰር ሰምቶ እልል አይልም። ጠላት የእናንተን ባዶነት አይቶ እልል አይልም። ጠላት የእናንተን መታመም አይቶ እልል አይልም። ጠላት የእናንተን መደናቀፍ አይቶ እልል አይልም። እግዚአብሔር ለጠላት እልልታ አሳልፎ አይሰጣችሁም። የጠላት ሐሳብ አይከናወንም። እግዚአብሔር ያወራው ብቻ ይሆናል። ልክ ሐዋርያ ጳውሎስን ጌታን በሌሊት ተገልጦ እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳለ ክፉ የሚያደርግባችሁ አይኖርም። ለምን? እግዚአብሔር አለ። ትላንትን ያሻገራችሁ፣ ትላንትን የረዳችሁ፣ ትላንትን ጉልበት የሆናችሁ እግዚአብሔር አለ። አሁንም ትሻገራላችሁ። ይህንን መከራ ትሻገራላችሁ። ከፊት ለፊት ያለውን ቻሌንጅ ትሻገራላችሁ። እግዚአብሔር አምላክ በነገር ሁሉ ይጎበኛችኋል። እግዚአብሔር አምላክ በነገር ሁሉ እጁን ይዘረጋላችኋል። ሞት ለእናንተ አልታቀደም። ኪሳራ ለእናንተ አልታቀደም። እግዚአብሔር አምላክ አሻግራችኋል። እግዚአብሔር አምላክ ያሻግራችኋል። እግዚአብሔር አምላክ ያሻግራችኋል። ጥፋት ወደ እናንተ እንዳይመጣ ጸልያለሁ። ጭንገፋ ወደ እናንተ እንዳይመጣ ጸልያለሁ። ቤታችሁ የተጠበቀ ይሁን። ሕይወታችሁ የተጠበቀ ይሁን። ትምህርታችሁ የተጠበቀ ይሁን። ስራችሁ የተጠበቀ ይሁን። እግዚአብሔር አምላክ በጌታ በኢየሱስ ስም በምትኖሩበት አካባቢ ተሰሚነትን እንዲሰጣችሁ ጸልያለሁ። ሞገስን እንዲሰጣችሁ ጸልያለሁ። ኃይሉን እንዲለቅላችሁ ጸልያለሁ። ከዚህ ሰዓት ጀምሮ እልልታ ወደ ቤታችሁ ይግባ። ምስጋና ወደ ቤታችሁ ይግባ። ተቀባይነትን የሚያደርግ የእግዚአብሔር እጅ በእናንተ ላይ እንድትገለጥ ጸልያለሁ። ከዚህ ሰዓት ጀምሮ የእንባን ምዕራፍ እግዚአብሔር ዘጋው። የእንባን ምዕራፍ እግዚአብሔር ዘጋው። እልልታ 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 ወደ ቤታችሁ ይሆናል። እልልታ ቤታችሁ ላይ ይሆናል። እልል ስትሉ ይሰማሉ ጠላቶቻችሁ። ስታመሰግኑ ይሰማሉ። ምን ሆነላት ነው? ምን ሆኖለት ነው ማለት ይጀምራሉ። እልልታ 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 ቤትሽ ላይ ይሆናል። እልልታ ቤት ላይ ይሆናል። እልልታ ሕይወት ላይ ይሆናል። ያ የሰጋችሁበት ጉዳይ ጠላት ይህንን ነገር ያበላሽብኝ ይሁን ብላችሁ የሰጋችሁበት ጉዳይ አይከናወንም። እግዚአብሔር ያለው ብቻ ይሆናል። እግዚአብሔር የተናገረ ይሆናል። እግዚአብሔር መልካም አባት ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ርኅሩህ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ይደርሳል፣ ይደርሳል። እኛ በጨረስነው ጉዳይ ላይ ይደርሳል። እኛ በቃ ባለው ጉዳይ ላይ ይደርሳል። እኛ ተስፋ በቆረጥንበት ጉዳይ ላይ ይደርሳል። ልባችን በዛለበት ጉዳይ ላይ ይደርሳል። እንደገና ነገር ያሰማምራል። እንደገና ይሰራዋል። እንደገና ውብ ያደርገዋል። እግዚአብሔር የእንደገና አምላክ ነው። ተስፋ የቆረጣችሁ እግዚአብሔር አይመጣም ያላችሁ ሰዎች እናንተ ጸልያችሁ እናንተ ጨርሻችሁ ያስቀመጣችሁት ጉዳይ ላይ እግዚአብሔር ትንሣኤን ሊያደርግ ይመጣል። ትንሣኤን ሊያደርግ ይመጣል። የክፉ ሐሳብ አይከናወንም። የጨለማ ፕሮግራም አይከናወንም። እግዚአብሔር የእንደገና አምላክ ነው። እግዚአብሔር ቸር አምላክ ነው። መጣ ወደ ሕይወታችሁ። ታሪካችሁን ሊቀየር መጣ። ነገራችሁን ውብ ሊያደርግ መጣ። እግዚአብሔር አምላክ የማይለመድ ቸር አምላክ፣
ሩህሩህ መልካም እግዚአብሔር መልካም ነገር ያደርግላችኋል። አለ የተሻለ ቀን፣ አለ ብሩክ ቀን። እግዚአብሔር አምላክ ከዚህ ሰዓት ጀምሮ እንባችሁን አበሰ። ሌሊታችሁ ሁሉ የተባረከ ነው። በነገር ሁሉ ከፍ በሉ። አይዟችሁ። ጠላት ያወራው አይሆንባችሁ። እግዚአብሔር የተናገረው ይሆናል። ጳውሎስ ላይ የተናገረው ቃል ያንተ መንፈስ እንዲረዳቸው በጌታ በኢየሱስ ስም ጸልያለሁ። ከዚህ ትውልድ የተለዩ እንዲሆኑ ጸልያለሁ። ከዚህ ትውልድ የተለዩ እንዲሆኑ ጸልያለሁ። አእምሮአቸው የተከፈተ እንዲሆን ጸልያለሁ። አባት ሆይ በኢየሱስ ክርስቶስ ስም ደግሞ በእጆቻቸው ሥራ የሚሰሩ በተለያየ መስክ ውስጥ የተሰማሩ አባ እንድትረዳቸው ጸልያለሁ። አንተ ከነሱ ጋር ውጣ። አንተ ከነሱ ጋር ተናገር። አንተ ከነሱ ጋር ተራመድ። አንተ ከነሱ ጋር ሲሰሩ ከነሱ ጋር ስራ። እጅህን ዘርጋላቸው። ያንተ መኖር እስኪታወቅ ድረስ እንድትረዳቸው አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። አንተ ከተናገርክ፣ አንተ ካወራህ፣ ካንተ አፍ ቃል ከወጣ የማይስተካከል ምንም የለም። እግዚአብሔር በዚህ ሰዓት እንዲህ ይላችኋል ወዳጆቼ፣ ኤፍታ ይላችኋል። ኤፍታ ይላችኋል። መታሰር ያበቃል። አንገት መድፋት ያበቃል። እግዚአብሔር ወደ ጉዳዮቻችሁ ይገለጣል። 38 ዓመት ሙሉ የሚረዳውን ሰው አጥቶ ፈውስ አጠገብ የተቀመጠው ያ ሽባ ሰው ጋር ኢየሱስ መጥቶ ትድን ዘንድ ትወዳለህ ብሎ እንደጠየቀ የእናንተ ጉዳይ ስንት ዓመት እንደቆየ አላውቅም። ዓመታት ያስቆጠሩ 10 ዓመት፣ 5 ዓመት፣ 15፣ 20 ዓመት ብዙ ዓመታትን ያስቆጠሩ ጉዳዮቻችሁ ላይ የናዝሬቱ ኢየሱስ ይመጣል። ኤፍታ ሊያደርግ ይመጣል። ሊፈታችሁ ይመጣል። ሊያጽናናችሁ ብቻ አይደለም፣ እንድትስቁ ምስክርነት እስኪሆን በእናንተ ሕይወት ላይ ነፃ ሊያወጣችሁ ይመጣል። ትስቃላችሁ። ባለቀሳችሁበት ጉዳይ ላይ በቅርብ ትስቃላችሁ። እግዚአብሔር በእርግጥ ረዳኝ ትላላችሁ። በእውነት ምድረ በዳ አይተዋችሁም። አለ የሚረዳችሁ፣ አለ የሚያግዛችሁ፣ አለ የሰማይ አባት፣ አለ እረኛችሁ። እሱ መልካም አባት፣ እሱ መልካም እረኛ ነው። በለመለመ መስክ የሚያሳድር፣ በመልካም ስፍራ የሚያሰማራ፣ ለጠላት አሳልፎ የማይሰጥ አባት አለን። ወዳጆቼ ከኔ ጋር ጸልዩ። መፈታት ይሆናል። አሁን ክንድህን እፈልጋለሁ ጌታ ሆይ በሉ። ያንተን መልካምነት እፈልጋለሁ። ልዩነት ይሁን ጌታ ሆይ። ከድግግሞሽ ሕይወት ነፃ አውጣኝ በሉ። ከድግግሞሽ ሕይወት ነፃ አውጣኝ ጌታ ሆይ። በቃ መከራ፣ በቃ በሽታ፣ በቃ አንገት መድፋት። አንተ መልካም እንደሆንክ ሰምቻለሁ። አንተ ቸር እንደሆንክ ሰምቻለሁ። አንተ ሩህሩህ እንደሆንክ ሰምቻለሁ። አንተ ፈዋሽ እንደሆንክ ሰምቻለሁ። አንተ ነፃ አውጪ እንደሆንክ ሰምቻለሁ። አንተ ጌታ ሆይ እንባ አባሽ እንደሆንክ ሰምቻለሁ። አንተ ጌታ ሆይ የሞተውን ነገር ሕይወት የምትሰጥ ጌታ እንደሆንክ ሰምቻለሁ። አንተ ጌታ ሆይ በብዙ ጥያቄ ውስጥ ያሉ ሰዎችን ነፃ እንዳወጣ ሰምቻለሁ። በአጋንንት እስራት ያሉ ሰዎችን ነፃ እንደምታወጣ ሰምቻለሁ። ደግሞም አይቻለሁ። ጌታ ሆይ አሁን እንድትረዳ፣ አሁን እንድታግዛቸው በዚህ ሰዓት በተለያየ ጥያቄ ውስጥ ያሉ ቤታቸው ላይ ሰላምን እጠራለሁ። በኢየሱስ ክርስቶስ ስም ቤታቸው ላይ ያንተን በረከት እጠራለሁ። ማልቀስ እንዲያበቃ፣ እንባ እንዲያበቃ፣ መንከራተት እንዲያበቃ በጌታ በኢየሱስ ስም ጸልያለሁ። አባት ሆይ በእውነት የሚስቁበት ዓመት እንዲሆን ጸልያለሁ። አንገት የሚደፉበት አይደለም። ነገር ከእጆቻቸው ላይ የሚበተንበት ዓመት አይደለም። የሚስቁበት ዓመት እንዲሆን ጸልያለሁ። አንተ እግዚአብሔር ሆይ አብሮነትህ እስኪታወቃቸው ድረስ በመገኘት እንድትነካቸው፣ ነፃ እንድታወጣቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ሥጋ ለባሽ ናቸውና ብዙ ፈተና በእነሱ ላይ ይለቀቃል። በግራ በቀኝ፣ በቤተሰብ፣ በሩቅ፣ በገንዘብ፣ በትዳር፣ በጓደኛ፣ በሩቅ ሰው፣ በብዙ መንፈሳዊ ዓለም ላይ ብዙ ውጊያ ይከፈትባቸዋል። ነገር ግን ጌታ ሆይ ሳያውቁ ማንም ጌታ ሆይ እንዳያጠቃቸው፣ ጠላት እንዳያጠቃቸው በኢየሱስ ክርስቶስ ስም ፍጥረት ተቃራኒ ሆኖ እንዳይቆምባቸው፣ የጨለማ ዓለም ተቃራኒ ሆኖ እንዳይቆምባቸው በጌታ በኢየሱስ ክርስቶስ ስም ማንም ጌታ ሆይ እነሱ ላይ ጦርነትን ከፍቶ ከሆነ አንተ ከሰማይ እንድትዋጋላቸው ጸልያለሁ። እግዚአብሔር ስለናንተ ይዋጋል ተብሎ እንደተጻፈ
አንተ እንድትዋጋላቸው፣ አንተ ነፃ እንድታወጣቸው በጌታ በኢየሱስ ስም ጸልያለሁ። ና ጌታ ሆይ ና። አዎ ወደ ጸለዩት ጉዳይ ና፣ ወደ አነቡት ጉዳይ ና፣ ወደ አለቀሱት ጉዳይ ና። ጌታ ሆይ አንተ ስትመጣ ነገሮች ይስተካከላሉ። አይቻለሁ ጌታ ሆይ መጽሐፍ ቅዱስ ላይ ነገር በጨረሱ ጊዜ መጥተህ ትንሣኤ ስታደርግ አይቻለሁ። አልዓዛር ሞቶ 4 ቀን ከሆነው በኋላ መጣ። እነሱ ጨርሰዋል፣ እነሱ አልቅሰዋል፣ እነሱ ከውስጣቸው አውጥተዋል፣ ቀብረዋል፣ ሸቷል። 4 ቀን ሆኗል። በሰዎች አቆጣጠር አብቅቷል። ነገር ግን አንተ መጣ። አሁንም ጌታ ሆይ ጸልያለሁ፣ በእነሱ አቆጣጠር የቀበሩት፣ በእነሱ አቆጣጠር ጌታ ሆይ በቃ ያሉት፣ ያለቀሱት፣ ከውስጣቸው ያወጡትን ጉዳይ ዛሬ ትንሣኤ እንድታደርግ የአልዓዛር አምላክ የናዝሬቱ ኢየሱስ ክርስቶስ በኢየሱስ ክርስቶስ ስም እግዚአብሔር ወደ እናንተ እንዲገለጥ ጸልያለሁ። ቤታችሁ ላይ ሞት አይሆንም። ቢዝነሳችሁ ላይ ሞት አይሆንም። የጀመራችሁት ጉዳይ ላይ ሞት አይሆንም። እግዚአብሔር አምላክ ትንሣኤ ሊያደርግ ይመጣል። ቃል አላችሁ እናንተ፣ ኪዳን አላችሁ እናንተ። ዝም ብሎ አላወራችሁ። የእግዚአብሔር ቃል ሕያው ነው፣ ደግሞም የሚሰራ ነው። ከእግዚአብሔር አፍ ቃል ከወጣ ይሰራል። ወዳጆቼ ከአፉ የወጣው ቃል ሳይሰራ አይመለስም። እግዚአብሔር አምላክ ረዳሻለሁ ብሎሽ ከሆነ ይረዳሻል። እግዚአብሔር አምላክ ረዳሃለሁ ብሎ ከሆነ ይረዳሃል። ወንድሜ ተስፋ አትቁረጥ። አለ የሚረዳ፣ አለ የሚያግዝህ፣ አለ ጉልበት የሚሰጥህ። በምድረ በዳ አይተውህም። አልቅሰ ባዶ እጅህን አትመለስም። እየሰራህ እጅህን ባዶ አትሆንም። እጅህ ባዶ አይሆንም። እግዚአብሔር ይረዳሃል። እግዚአብሔር ያግዝሃል። አለ ከሰማይ ላንተ ይነሳልሃል። ጠላቶችን ይበትናል። ጠላቶችህን ይበትናል። ከሰማይ ይነሳልሃል። ከሰማይ ዘንበል ይልልሃል። አምላክ እግዚአብሔር ይዋጋልሃል። እንደ እግዚአብሔር ያለ ማንም የለም። ላንተ እንደ እግዚአብሔር ያለ ማንም የለም። ላንቺ እንደ እግዚአብሔር ያለ ማንም የለም። ቀን አለ፣ የጉብኝት ቀን አለ፣ የደስታ ቀን አለ። ያ ቀን ደሞ ደረሰልሽ። ያ ቀን ደሞ ደረሰልህ። አንገት አትደፋም። ጠላት ያንተን ነገር አጠፋው፣ ጠላት ያንቺን ነገር አጠፋው ብሎ ከሆነ እግዚአብሔር ይመጣል። ትንሣኤን ሊያደርግ፣ ነገር ሊያሰማምር፣ ነገር ውብ ሊያደርግ የናዝሬቱ ኢየሱስ ይመጣል። የእናንተ ነገር አላበቃም ወዳጆቼ። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ይላል ዳዊት። እግዚአብሔር እረኛችሁ ከሆነ የሚያሳጣችሁ የለም። ከእጆቻችሁ ላይ ነገር የበተነ መንፈስ ከዚህ ሰዓት ጀምሮ ከናንተ ሕይወት ላይ የጨለማ መንፈስ ይመታል። እግዚአብሔር እረኛችሁ ይሆናል። ከዚህ ቀን ጀምሮ ያሳደዷቸውን ግብፃውያን፣ ያንገላቷችሁን ክፎች ከሕይወታችሁ ላይ እግዚአብሔር ያነሳል። አዳዲስ ምዕራፎችን ይከፍታል። አለህ የሚረዳችሁ፣ አለ የሚረዳችሁ። እናንተ ጨርሳችሁ ሊሆን ይችላል፣ ሰማይ ግን አልጨረሰም። እናንተ በቃ ብላችሁ ይሆናል፣ ሰማይ ግን በቃ አላለም። አለ ሌላ አሰራር። እግዚአብሔር የእንደገና አምላክ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። እግዚአብሔር አምላክ እንደገና ጎበኛችሁ። እግዚአብሔር አምላክ እንደገና ዳሰሳችሁ። እግዚአብሔር አምላክ እንደገና ነገሮቻችሁን ሰራላችሁ። እናንተ በጨረሳችሁት ጉዳይ ላይ መጣ። ያ የጀመራችሁት ቢዝነስ፣ ያ የጀመራችሁት ስራ፣ ያ የጀመራችሁት ትዳር ላይ የእግዚአብሔርን ሞገስ እጠራለሁ። የእግዚአብሔርን መልካምነት እጠራለሁ። የእግዚአብሔርን በጎነት እጠራለሁ። የእግዚአብሔርን ፍቅር እጠራለሁ። የእግዚአብሔርን መልካምነት እጠራለሁ። እግዚአብሔር እንደ ሰው አይደለም። እንደገና ነገሮቻችሁን ውብ ያደርጋል። ጠላቶቻችሁ በእናንተ ላይ ጉልበት አይኖራቸውም። እጃችሁን ይዞ ይመራል። በጌታ በኢየሱስ ክርስቶስ ስም ጸለይኩላችሁ። አምላክ እግዚአብሔር በነገር ሁሉ ይርዳችሁ፣ ጉልበት ይሁናችሁ። አትቁሙ፣ አትያዙ፣ ሞገስ ይሁናችሁ። ባለትዳሮች በትዳራችሁ ተባረኩ። ትዳር የሌላችሁ እግዚአብሔር መልካም ትዳር ይስጣችሁ። በተለያየ የሥራ መስክ ላይ ተሰማራችሁ፣ ስራችሁ በኃይል እንዲባረክ እጸልያለሁ። ስራችሁ ምድሪቷን ይሙላ፣ ሰፈሩን ይቆጣጠር፣ ለብዙዎች በረከት ያድርጋችሁ። በነገር ሁሉ ተባረኩ። እንደ ጸለይን ሕይወታችን ላይ ይሆናል። እንደ ጸለይኩት ሕይወታችሁ ላይ ይሆናል። እግዚአብሔር አምላክ ፈጸመው። እግዚአብሔር አምላክ አደረገው። አሜን። ጸሎታችንን ሰማ። አሜን። አባ አባት ሆይ በኢየሱስ ክርስቶስ ስም ጸለይን። አሜን፣ አሜን፣ አሜን።